ጓደኞቹ አቢዩዝ ያደረጉኛል፣ እሱ ያደረገኛል። ለልጄ ብዬ እኔ ሁሉ ዋጋ ብከፍልም ለልጄ ለአንዷ ልጄ ያላባት እንዳላሳድጋት ነው ነገ የኔን ህይወት እንዳልደግመው ብዬ ደግሞ ይቅርታ ቤተሰቦች ምን ልበላቸው? ቅድም ወንድሜ መጥቶ አይደለን አለኝ። የኔ ስም ስለሌላቸው ምን ብዬ ልስጣቸው? ምን ብዬ እዚህ ንገሪኝ። ምን ልበል? ምን ልበል? በሰው ፊት ምን ብዬ ላውራ? ትናንት እሱ ይበልጥብኛል ብዬ ጥዬ ሄድኩት ሰው ዛሬ ላይ እንዲያደርገኝ ምን ልበል? ምን ብዬ ላውራው? ምን የድሮ ሰራተኛዋ ያቺ ጎበዟ ያቺኛዋ ኪያ ብትኖር ኖሮ እንዲህ አይነት ነገር ውስጥ አልገባም ነበር። ይኸው እኔ ከፈለግሽ አሁን ቪዲዮን ከፍቼ ኦንላይን ሊያሳይሻለሁ። እየተመረቀና እኔ የምኖርበትን ቤት አሳይሻለሁ። እና ማክሰኞ በቃ ከሰኞ በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ራሴ እየጠየቅኩ ነው። ምን ብዬ ራሴን ለምንድን ነው ማይሰማኝ እላለሁ፣ ወይስ ጤነኛ አይደለሁም እላለሁ። ምን ከ5 ቀን በፊት የለቀኩትን ቪዲዮ ዋው ወረቀቱ ሲመጣ የተሰማኝን ስሜት ያ ሁሉ ዋጋ የከፈልኩለት ሰው እኔ ምን ያክል በድለው እንደዚህ ያደረገኝ ብዬ በጣም ይሰማኛል። በጣም 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 እና ምን ማድረግ እንዳለብኝ እንድታማክሩኝ ነው የምፈልገው። ሌላ ቀን በተረጋጋ ሁኔታ ሁሉ ነገር እነግርሻለሁ። የህጋዊ ጋብቻ የላችሁም? ማሬጅ ሰርተፍኬት አላችሁ? ሰርተፍኬት የለንም። እንደዚህ ነው አብረን መኖር የጀመርነው። ህጋዊ ጋብቻ ከሌላችሁ ታዲያ ምን ታደርጊያለሽ? ልጅሽን የሚያሳድግልሽ ሰው ካለ ቤተሰብ ካለሽ ልጅሽን ለቤተሰብ ሰጥተሽ ለምን ወደ አረብ ሀገር መጥተሽ ሰርተሽ ህይወትሽን አትለውጭም? ከእንደዚህ አይነት ህይወት አዎ ሀቡዬ፣ እኔ ወደ አረብ ሀገር መሄድ አልፈልግም። እኔ ነገ መስራት እችላለሁ፣ ግን አሁን አልተረጋጋሁም። ታውቂያለሽ፣ አእምሮ አልተረጋጋም። ዝም ብዬ ማሽን ማሽን ምናምን የሚያከራይ ሰዎች ያከራያለሁ ምናምን እንደዚህ እየደበደበሽ ጋደማሽ ልጅሽን እያሉ አሁን ምኖር አይደለም። ይኸውልሽ አውዬ፣ እሱ አይደለም የኔ ጉዳይ። ይኸውልሽ ነገ ሰርቼ እኮ እንደምቀይር አውቃለሁ፣ ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ፣ ራስ ወዳድ እንዳልሆን ማለት ነው። ራሴን ወድጄ ይህን ነገር እንደዚህ እንዳላደርግ ብዬ ነገ ይቀይራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፍኔትሊ አውቃለሁ። ሄድን እኔ አረብ ሀገር መሄድም አይጠበቅብኝም። እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ ነው በቃ ጭንቅላቴ ላይ ምን ማድረግ አለብኝ? አሁን ዛሬና ነገ ነው ኦልሬዲ ገብቶሻል፣ የሚመረቅና የሚያልቀው። ከዛ በኋላ ምን ማድረግ አለብኝ ብዬ ነው እያሰብኩ ያለሁት። ገብቶሻል። በህግስ ምንድነው ማድረግ ያለብኝ? እሱ ጓደኞቹ በመሩት መንገድ ነው የሚሄደው። ብቻ በህግ አንዳንድ ሰዎች ኮመንት ላይ ስንት ጊዜ ነው አብራችሁ የኖራችሁት አንድ ቤት? ስንት ጊዜ ነው አብሮ የኖሩ? ሰማንያ የላችሁም? 1 አመት ከ9 ወር 1 አመት ከ9 ወር 1 አመት ከ9 ወር። ታዲያ 1 አመት ከ9 ምስክሮች አሉሽ? አብራችሁ እንደኖራችሁ 1 አመት ከ9 ወር አለኝ። እንደዛ ከሆነ እኮ መክሰስ እኮ ትችያለሽ። በቃ እኮ እነሱንም ማድረግ እንዴት እንዳለብኝ ነው። እኔ ጠበቃ አገናኝሻለሁ። ደስ ይለኛል አቡ። ይሄ ከሰኞ ጀምሮ ማድረግ እፈልጋለሁ እና በጣም ብዙ ነገር እዚህ ቤት ውስጥ አጥቻለሁ። ገብቶሻል ያለኝ። አንቺ ግን እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? እያንዳንዷን ነገር አቡ ሌላ ነገር ይቅርና
70 ሺህ ብቻ ነው ያዋጣሽው አይደል? እዚህ ሆቴል ላይ 70 ሺህ እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? 70 ሺህ ብቻ አይደለም 70 ሺህ ብቻ አይደለም 70 ሺህ ብቻ አይደለም ሀቡ፣ በተለያየ ጊዜ የሰጠሁት ገንዘቦች አሉ። እኔ ነበረኝ በሰዓቱ እኔ እና እሱ ስንገናኝ ገብቶሻል። የሰጠሁት ገንዘቦች አሉ፣ በካሽ በደረሰኝ ትራንስፈር ለአከራዩ ምናምን ብዙ ብር አለ። እኔ አሁን ብሩ አይደለም ጉዳይ፣ ስለ ብሩ አይደለም በተቸገረ ሰዓት ላይ እኔ የነበርኩት ሀቡ ታዩ። ሌላ ምን እንደሆነ ልንገርሽ፣ በመሀል ላይ የረሳሁትን ነገር ልንገርሽ። ከ3 ወር በፊት በቃ ይሄ ነገር እንትን ሲለኝ በራሴ ከሰው ብር ተበድሬ የራሴን ኮፊ ሃውስ ከፍቼ ወጣሁ ማለት ነው። ወጣሁና በቃ በጣም በጠበጠኝ ከምገልጽሽ በላይ በጣም ማለት ነው። እየመጣ ይረብሸኛል ምናምን። ከዛ ምን አለ በቃ ይሄ ጃምቦ ሃውስ ነው፣ ምግብ ትስራ፣ እኔ ጋር መጣ ምግብ ትስራ በቃ አልከለክላትም አለ። ገብቶሻል? ምግብ ትሽጥ፣ ምግቡ የእሷ ይሁን አለኝ። ይሰማል አውዬ? አዎ ይሰማል። ይሰማል? አዎ ይሰማል። አዎ ይሰማል። ይሰማሻል? አዎ ይሰማል። ይሰማል። አዎ ይሰማል። ሀቡ ሽማግሌ ሰበሰብኩልሽና ትስራ ምግብ ቤቱን ትስራ አለ። ከዛ ምግብ ቤቱን ትስራ አለ። እሺ ብዬ እኔ አልኳቸው። እኔ እሱን አላምነውም። ነገ ብዙ ነገር ነው የሚያደርገኝ። በወረቀት እንፈራረምና በትክክል ትዳራችን ሌላ ነው፣ ቢዝነስ ሌላ ነው። የ3 ወር ልክፈለውና ልጀምር አልኩኝ። ከዛ እሺ ብዬ የ3 ወር ከፈልኩትኝ። 10 ሺህ ብር የ3 ወር ከፈልኩት። ከዛ ምግብ ጀመርኩኝ። ምግብ ጀምሬ ሀቡ ልክ ምግቡ በደንብ እየጣፈጠልኝ ሰው እየመጣ ምናምን ሲጀምር ኤሌክትሪክ ይቆርጥብኛል። ታምኛለሽ? እንዳልሰራ ኤሌክትሪክ ይቆርጣል። ኤሌክትሪክ ቆርጦ አትሰራም ይላል። በሽማግሌ ሰብስቤ ድጋሚ አስታርቀውን እጀምራለሁ። ከዛ እሱን ደግሞ ከቀጠለ በኋላ የሰራሁበትን ሂሳብ ከመጠጡ ሂሳብ ጋር አብሮ ይቀበልና የለኝም ይላል። እና እኔ ደግሞ ዛሬ ደህና ነኝ አይደለሁም አላውቅም። በቃ የተዘበራረቀ ስሜት ነው የሚሰማኝ። ከዛ በዛ መሀል ምን እንደሚያደርግ ታውቂያለሽ? አስተናጋጅ አለች እዚህ ማለት ነው። አስተናጋጇ ምን ይላታል? አካውንት ክፈች እሺ፣ መጠጡ ባንቺ ብር ነው የሚገባ ይላታል። በእኔ ፊት ባንቺ ነው የሚገባው እሺ፣ ሂሳቡ አንቺ በደምብ ስሪ ይላል። ከዛ ይዞርና አንቺ ከምትበይ እሷ ትብለው ይለኛል። ከዛ ልጅቱ ማለት ነው እግዚአብሔርን አቡ ክርስቶስን የመጨረሻ ጨዋ ነች። እሷን ጠርጥራት የሆነ ነገር እንዳረግ እንድበጠብጥ ነው እሱ የሚፈልገው። እኔ ደግሞ በጣም ነገሮችን በብዙ አቅጣጫ ስለማይ ማለት ነው ምንም አይመስለኝም። አልቀናም። ምንም ቀናው ነገር የለም። ምንም አልቀናም። ምንም አልሆንኩም። ምንም አልሆንኩም። ደህና ነኝ። ሂድ እመጣለሁ። አይነት እናቷ እየተፈነከተች ደማችን ሰደበች። ጤነኛ ልጅ አታሳድጊም። አይምሮ ይነካል። ትክክል ነሽ። ራስሽን ምረጪ ማለት ነው። ልንገርሽ ልጄ ማለት ነው በጣም ነው የምትወደው ከምነግርሽ በላይ ማለት ነው። እስቲ ከዚህ ነገር ልራቅ ብዬ ምግብ ቤቱንም ትቼው ለ4 ቀን ቤተሰብ ጋር ሄድኩኝ። ማለት 4 ቀን። ከ4 ቀን በኋላ ስመለስ የምሰራበት ምግብ ቤቱን ፍርስርስርስ አድርጎ ሌላ ነገር አስቀምጦ መቃሚያ አድርጎ ጠበቀኝ። እኔ አእምሮዬን እስቲ ቆይ ላስብ በደንብ ከራሴ ልሁን ብዬ ነው የሄድኩት። ከዛ ልጄ 4 ቀን ውስጥ ያሳየችኝ ታማብኝ ነው ይዣት የመጣሁት ድጋሜ አባባ እያለች ማለት ነው። አይ ይሄ ውሸት፣ ይሄ ደካማ ሴቶች የምትፈጥሩት ምክንያት ነው። ልጅሽ አሁን ዛሬ እሱ ቢሞት ማለት ነው ልጅሽ አትሞትም፣ ህይወቷን ትቀጥላለች፣ ትረሳዋለች። ገና ልጅ ናት። ስንት አመቷ ነው? 1 አመት ከ5 ወር። ምንድን ነው የ1 አመት ከ5 ወር? ስለ አባት ምን ያህል አውቃ ነው የሚያማትና ባባ እያለች የምትታመመው?
ደግሞ ለእንደዚህ አይነት አባት ይሄ ይኸውልሽ ያንቺ ድክመት ነው፣ ያንቺ ድክመት ነው። ምንም አታስተባቢ። ህይወትሽን ለመቀየር አንቺ ራስሽን ለማስከበር ምንም አታስተባቢ። ምንም ልጅሽን ምክንያት አታብዢ። ትናንት አስወርዳት ላላት ልጅ ምክንያት አታብዢ። ጨክኚ፣ ጥርስሽን ነከሺ። ብሩ አይደለም ብለሻል ቅድም። ብሩ ካልሆነ አንቺ ለሱ የሆንሽው ነገር ነው እያንገበገብሽ ያለው። አለፈ። ተሳሳትሽ፣ ሰው ነሽ። ተሳስተሽ ለማይሆን ሰው መስዋዕትነት ከፈልሽ። አለቀ በቃ። ንቂ አሁን ካለሽበት ነገር። እንዴ ጤነኛ ነሽ፣ ወጣት ነሽ፣ ሙሉ አካል አለሽ፣ በራስሽ ትተማመኛለሽ፣ ሰርተሽ መለወጥ እንደምትችይ። አሁን ምንድን ነው የሚያስፈልግሽ? መጠንከር፣ መበርታት። ትክክል ነሽ። መጠንከርና መበርታት። ለእንደዚህ አይነት ሰው እንደውም ተሽለሽ ተገኝተሽ ነው ማሳየት ያለብሽ። ከስሩ ሆነሽ ማለቃቀት ሳይሆን ከአጠገቡ ርቀሽ ለብቻሽ ቆመሽ ነው ማሳየት ያለብሽ። ከዚህ ሰው ጋር ሆነሽ መቼም ህይወትሽ አይለወጥም። ከስር እየጎተተሽ ነው ወደ ታች። መቼም አታድጊም። መቼም ህይወትሽ አይለወጥም ከዚህ አይነት ሰው ጋር። ስለዚህ መወሰን አለብሽ። እሺ አቡዬ መወሰን አለብሽ በእውነት ለልጅሽ ነገ ልጅሽ ጠንካራና እንድትሆንና ሰላማዊ ህይወት እንዲኖራት ጤነኛ አይምሮ እንዲኖራት ከፈለግሽ በእንደዚህ አይነት ህይወት ላይ አይደለም። በእንደዚህ አይነት ህይወት ላይ የምታድግ ልጅ ጤነኛ አይምሮ አይኖራት። ማቄን ሳቴ ጥለሽ ከዛ ቦታ ሄደሽ አዲስ ቦታ አዲስ ህይወት መጀመር ነው ያለብሽ። አይረባም እንደዚህ አይነት አይረባም። እየተጠቀመብሽ ያለው ኢነርጂሽን እንዴ! ከአንቺ ሰላም የሚበልጥ ነገር የለም ውዴ። ከአንቺ ጤና፣ ከአይምሮ ጤናሽ፣ ከሰላምሽ የሚበልጥ ነገር የለም። ከዚህ ሰውዬ ጋር ከቆየሽ ይሄ ይበላሻል። እሺ ልጅሽ አሁን የት ናት ልጅሽ? አሁን ዴኬር ነች። ዴኬር አስገብቻት በአንድ አመቷ ልክ አመት ሲሞላት ዴኬር አስገብቼ ወደ ድሮ ወደምሰራው ወደ ማሽን ስራ ተመለስኩ ማለት ነው። በቃ ምግብ ቤቱንም ጥዬ በቃ ቢያንስ ወጥቼ መስራት ጀመርኩ ማለት ነው። እሷን በቃ ዴኬር አስገባዋት። አሁንም ዴኬር ነች። በጣም የሚያምሽ ነገር ምንድን ነው? ለእሱ ያወጣሽው ገንዘብ ነው? የሰጠሽው ጊዜ ነው? ገላሽ ነው? ምንድን ነው ከሶስቱ እያንገበገበሽ ያለው? እያንገበገበኛለሁ አባቴ ለሱ ብዬ መተወኝ ነው። ሌላ ምንም አያንገበግበኝም። ጊዜ በጊዜ ልጅ አትርፌያለሁ። ገንዘብም ነገ ሰርቻ አመጣዋለሁ። አምሹር ደግሞ ለዚህ ለማይረባ ሰው አባቴን አስኮርፌው አባቴን በጣም ነው የምወደው። አባቴን ነይ በቃ እዚህ ውለሽ ተይው ሲለኝ አይ ነው ብዬ ነው ጥዬ ሄድኩት። እና ማንም ሰው መመክራችሁ ነገር ሴቶች ቤተሰባችሁ ይበልጣል። ወንድ ነገ ጥሎ ይሄዳል። ቢያፈቅርሽም ባያፈቅርሽም ውሸት ለማንም ብላችሁ ቤተሰብ ጋር ትጣሉ። ሴትም ወንድም ለሴትና ለወንዶች አትጣሉ። እና የአባቴ ነገር ነው ቢያንገበግበኝ እንጂ ምንም ነገር አይቆጨኝም። አቡዬ አባትሽ ነው። መቼም አይተውሽም። አሁን ዛሬ ሄደሽ ይቅርታ ብትጠይቂው ይቅር ይልሻል። አባት ነው፣ አይጨክንም። በትክክል ስለዚህ ከአባትሽ ጋር ታውቃለሁ። ግን በምን አይነት ይሄ በምን ድፍረቱን ያጣው እመኝኝ። አንቺ ደፍረሽ አባትሽ ጋር ሄደሽ ይቅርታ እግሩ ላይ ተደፍተሽ ይቅርታ ከጠየቅሽው አባትሽ ይቅር ይልሻል። ከዚህ የተጨመላለቀ ህይወት እሱን ነው ያጣሁት። እሱን ነው በቃ እሱን አቅም ነው ያጣሁት። ታውቂያለሽ ያን አቅም እንጂ እኔ ለመለያየቱ እንዳልሽው ሰው ሽማግሌ ተሰብስቦ እኔ ዛን ቀን እንለያይ ብዬ ከ5 ቀን በፊት ቪዲዮን አይተሽዋል። በቃኝ ብዬ ልውጣ እቃዬን ሰብስቤ ስል በቃ እስከ ምርቃቱ ታውቂያለሽ፣ ከሽማግሌዎች አትሆኝም። እስከ ምርቃቱ ድረስ በቃ ተቀመጪ ያስመርቅና በአንቺ ማለት ከአንቺ ለፍታዩ እሱ በቃ እሱ ትክክል አይደለም። እስኪመረቅ ቅዳሜና እሑድ ጠብቂና ከሰኞ ጀምሮ የምትፈልጊውን ነገር ይደረጋል አሉኝ። እና በቃ እሱን ነው እሺ ብዬ ቁጭ ሽማግሌ ነው ሲጀመር የሰው ህይወት የሚያበላሸው። እነዚህ ሽማግሌ የሚባሉት ነገሮች ዝም ብለው እነሱ ለማይኖሩት ነገር ሰው ያስታርቃሉ። ዝም ብለው ስንቷ ናት በሽማግሌ ታርቃ ገብታ ተገላሬ ሰው አይወጣ
ዝም ብለው ነው የሚያስታርቁት። በቃ ሽማግሌ፣ ጀግና፣ አስታራቂ እንዲባሉ ብቻ ነው የሚያስታርቁት። የራሳቸው ልጅ ላይ ቢሆን የማያደርጉትን ነገር ነው የሚማታ ሰካራ፣ ሴት ላይ አሲድ የሚደፋ፣ ሴትን የሚገል ባል እያዩ አይናቸው እያየ በቃ ታረቂ ዳርስ ይሻልሻል እያሉ ዝም ብለው አስታርቀው ስንቱን ሴት አስገደሉት በእንደዚህ አይነት ወንድ። ስለዚህ ማለት ነው የአንቺን ህይወት ሽማግሌ አይደለም የሚኖርልሽ። ማንንም ሳታማክሪ ምንም ሳቲ ጨርቄ ማቄን ሳቲ ልጅሽን ይዘሽ አባትሽ ቤት ሂጂ። እንደዚህ አይነት የተጨማለቀ ህይወት ይቅርብሽ። የማትከበሪበት ቦታ ለደቂቃ አትቀመጭ። ይኸውልሽ አንቺን ማሳበድ ነው የሚፈልገው እሱ። ሆን ብሎ ነው እንደዚህ ዲስሪስፔክት የሚያደርግሽ ሰው ፊት፣ ጭራሽ ሰራተኛ ፊት እንደዛ የሚያደርገው ሁሉም እንዲንቅሽ ስለሚፈልግ ነው። ትክክል ነሽ። ሁሉም እንዲንቅሽ ይፈልጋል። አስተናጋጇ ሳይቀር እንድትንቅሽ ይፈልጋል። ለዛ ነው በፊት ለፊቷ እንደዛ የሚለው። ሁሉም ሰው እንዲተፋብሽ፣ እንዲንቅሽ፣ ሁሉም ሰው ዝቅ አድርጎ እንዲያይሽ ይፈልጋል። እሱ ንቆ ሌላው እንዲንቅሽ ስለሚፈልግ ነው ሰው ፊት እንደዛ ዲስሪስፔክት የሚያደርግሽ እንጂ ሰው የሚወደውን ሰው መቼም ቢሆን የሚወደውን ሰው ፊት ዲስሪስፔክት አያደርግም። እንድታምኝ ማለት ነው። እውነት አምነሽኝ ከሆነ ቪዲዮን አበራና አሳይሻለሁ። አሁን ያለውን ሁኔታ ተመልከችኝ። አበራለሁ ቪዲዮ። መሄድ ራሱ አልነበረብሽም። ያልተጣላሽበት ይታያል። ኪያ እርግጥ ወይስ ሆቴል ምርቃቱ? አየሽ ለዚህ ኮልኮሌ ሆቴል እንደምታለቅሽ ማለት እኔ ደግሞ 5 ስታር መስሎኝ። ኧረ ለሆቴሉ አይደለም ሀቡዬ፣ እኔ ማለቅ ሰው እኔ ለእሱ አይደለም አልኩሽ። ክርስቶስ ለእሱ አይደለም ቀረብሽ። ደግሞ የተቸራ ኮልኮሌ የመንገድ ሽሻ መሰለ ደግሞ ለእሱ አይደለም። አንቺ ከዚህ የተሻለ ትሰሪያለሽ ይብላው። እኔም ያልኩት ይሄ ነው። ለዚህ ያልኩት እኔ በልጥ ነበር ብታውቀው ብዬ ለዚህ ከቀየረሽ አንቺ የዚህ ስታር ኢንተርናሽናል ሆቴል ገብተሽ ታመስገናለች። ስላለቀስኩብሽ አመሰግናለሁ። ምንም አይደል የኔ ውድ፣ የውስጤን አውጥቼ ስላለቀስኩብሽ አመሰግናለሁ። ምንም አይደል አመሰግናለሁ። የሚሰማኝ ነበር ውስጤን ቢያንስ የሚያዳምጥ ሰው ያስፈልጋል። ሁሉም ለእሱ ነው የሚደግፈው። ግን የውስጥ አመሰግናለሁ። እያ ነገ ስትረጋጊ ትመጪና ማለት ነው። ነገ ስትረጋጊ ትመጪና ጠበቃ አገናኝሻለሁ። እያ ምናችን ሰሞኑን እኮ አልተረጋጋችማ። ከጻፈች አስገባች ወይንስ አመት ከ9 አብሬ ኖሩታ። ልጃቸው አመት ከ4 ወሯ ነው አስወርጂ ብሏት፣ ከዛ አመት ከ7 ወሯ ላይ ነው ይቅርታ ጠይቆ የመጣው አይደል እንጂ እኔ መሀነኛ አልወልድም ብሎ ክዶ የኔ አይደለም ብሎ ልፋቷ እና ለልፋቷ ብላ ትሙት። በጣም የምትገርሙኝ ደግሞ ልፋቷስ የደከመችው እስከሱ ጋር ሆቴል። ስለዚህ እስከዛሬ ለደከምኩት ልሙት እስከሚገለኝ አብሬው። ኔቨር ቱ ሌት ይላል ፈረንጅ። መሽቶ አያውቅም ራስን ለማዳን። ከዚህ ቆሻሻ ህይወት ራሷን ለማዳን መሽቶ አያውቅም። 9 ዓመት ለፍታችሁ በህይወት ለመኖር 2 ዓመት ቢቀራችሁ ያችን 2 ዓመት በሰላም መኖር ትልቅ ነገር ነው። የለፋሁበትስ ተብሎ ያልሆነ ህይወት ላይ አይቀጠልም።
በቃ አባቷን ይቅርታ ጠይቃ ልጇን ይዛ አባቷ ጋር ገብታ እኔ እንደውም አረብ ሀገር ነኝ ብያት ነበር። አረብ ሀገር ራሱ መሄድ አይጠበቅብኝም ጎበዝ ነኝ እሰራለሁ ብላለች። ጎበዝ ናት፣ ስራ ላይ ትሰራለች። ስለዚህ የሚሰራ ሰው ደግሞ ስራ የሚወድ ሰው ደግሞ የትም ቦታ ላይ መኖር ይችላል። ብዙ ጊዜ ደግሞ በእንደዚህ በወንድ የሚበደሉ የምታዩት ጠንካራ ሴቶች ናቸው። ጎበዝ ስራ ላይ ጎበዝ የሆኑ ሴቶች ናቸው። ሁሌ ብራቸው በወንድ እድሜያቸው በወንድ ጊዜያቸው ጉልበታቸው በወንድ የሚያልቀው። ወደ ህይወቷ መጥቶ ደስታዋን አጨለመው ባንዴ። ደስተኛ አክቲቭ የነበረችዋ ልጅ አልቃሻ ነጭናጫ አደረጋት። ህይወቷን በልቶ ምን ነው በእናታችሁ። ደግሞ በጣም የተናደድኩት ጋይስ ሰው ፊት የሚመታት ነገርና አስተናጋጇን ጠርቶ አካውንት ክፈች የመጠጡ ሂሳብ ከዚህ በኋላ በአንቺ ይገባል እሷ ከምትበላ አንቺ ቢዩ። ኢማጅን ጋይስ በሰራተኛ ሲያስንቃችሁ ቀመጥኩ ሰው የእውነት ደቂቃ አልቀመጥም። ምን ማለት ከደረበት ቦታ ላይ በክብራችሁ አትደራደሩ ፕሊስ እህቶቼ። ከክብር የበለጠ ነገር የለም ምንም ነገር። እሺ ይቅርታ ቻርጀር እየሰካው ነበር። ማነው ስሟ የሚለው ኦሙ ፈርዶስ። አቤት ሀብዬ እንዴት ነሽ? ሰላም ነው አለን። በጣም ረጅም ጊዜ ብዙ